ፕሬዝዳንት ኢሳያስ አፈወርቂ በመቀሌ ቢሮ መክፈታቸው ተሰምቷል። ይህ ባለበት በትግራይ ከባድ ውጥረት መነሳቱ ሲሰማ በስፋት የምናጋራ ይሆናል። በሌላ በኩል ደግሞ ሀገሪቱ በግጭት ስትታመስ ዜጎች ሲታገቱና ሲሰቃዩ ዝምታን መርጦ የነበረው ተቋም አሁን ለምርጫው የጸሎት ክለብ ሲያወጅ ማህበረሰቡ ለምን የካድሬ ጸሎት በማለት በከፍተኛ ተቃውሞ አሰምቷል ተብሏል። እንመለከተዋለን። ከሁሉም በላይ ደግሞ ልብን የሚሰብር ሰበር መረጃ ከጣና ተሰምጧል። የቅዱስ ክርስቶስ ሰምራን በዓል ለማክበር ሲጓዙ የነበሩ በርካታ ምዕመናን በጀልባ መገልበጥ አደጋ ህይወታቸው ሲያጡ የባህር ዳር ሀገረ ስብከትና የክልሉ መንግስት እስካሁን ዝምታን የመረጡት ለምንድን ነው? እንመለከተዋለን። ከ12 ዓመት በፊት በዚህ ቦታ ከተከሰተው ተመሳሳይ አደጋ መንግስት ምን የተባለው ነገር አለ? እንመለከተዋለን። እኔንና ሌሎች ሁለት አጭር መረጃዎችን በስፋት የምናጋራ ይሆናል። ክቡራን አድማጭ ተመልካቾቻችን ዛሬ በሀገራችን መነጋገሪያ የሆኑት እነዚህን ሶስት አበይት ሚስጥራዊና አሳዛኝ ክስተቶች በስፋት እናጋራለን። ከመቀሌ እስከ አዲስ አበባ፣ ከፖለቲካ ውጥረት እስከ ጣናው አሳዛኝ አደጋ መሬት ላይ ያለው እውነታና ያልተሰሙ ዝርዝር መረጃዎችን አሁን ሙሉን ይዘላችሁ ቀርበናል። መረጃውን ከወዲሁ ላይክ ሸር ማድረግ አብራችሁን ትቆዩ በአክብሮት እየጋበዝን በቀጥታ ወደ መረጃው እናመራለን። በቅድሚያ ሁለት አጭር መረጃዎችን እናስቀድም። በሲዳማና ኦሮሚያ ክልል አዋሳኝ ድንበር ላይ ሰሞኑን በተቀሰቀሰው ግጭት ለጊዜው ቁጥራቸው ያልታወቁ በርካታ ሰዎች ህይወታቸው ማለፉ ተሰምተዋል። በግጭቱ በርካቶች የአካል ጉዳት እንደደረሰባቸውና ቤቶች እንደተቃጠሉ ዋዜማ ሰምታለች። ግጭቱ ለሁለት ቀናት የተካሄደው በምስራቅ ሲዳማ ዞን ጭሬ ወረዳ ጎቦ ሄማ በሚባል ቀበሌና በምስራቅ ጉጂ ዞን ሀራን ፋማ ወረዳ አዋሳኝ አካባቢ ነው ተብሏል። የሲዳማ ክልል ሰላም ጸጥታ ቢሮ ፌዴራል ፖሊስ ትናንት በአካባቢ መሰማራቱ ተከትሎ አንጻራዊ ሰላም መስፈኑ ገልጿል። ሆኖም ጉባ ሄማ አካባቢ የተፈጠረው ግጭት ወደ አሮሪሳ ወረዳ መዛመቱን ትናንት ምሽት አስታውቋል። ተቃዋሚው የሲዳማ ፌዴራሊስት ኮንግረስ መንግስት ግጭቱን ያባባሱ አካላት ማንነት አጣርቶ ተጠያቂ እንዲያደርግ ጠይቋል። በአንዳንድ አካባቢ ግጭቱ አሁንም ተባብሶ ቀጥሏል ተብሏል። ወደ ቀጣይ አጭር መረጃም ስናመራ በድሬዳዋ ከተማ መስተዳድር የለጋሪ ፖሊስ ጣቢያ ኃላፊና የከተማው ፖሊስ መምሪያ ባልደረባ ኢንስፔክተር ጀዋር ኢብራሂም ትናንት ረቡዕ በስራ ላይ ሳሉ የታጠቁ ኃይሎች በፈጸሙት ጥቃት ህይወታቸው እንዳለፈ ዋዜማ ዘግባለች። በኢንስፔክተር ጀዋር ላይ ጥቃቱን የፈጸሙት በህገወጥ የኮንትሮባንድ ንግድ ላይ የተሰማሩ አካላት መሆናቸው የመረጃ ምንጩ ገልጿል። ጥቃቱ የተፈጸመው የፖሊስ አዛዥ በአካባቢ የሚካሄደውን ህገወጥ የኮንትሮባንድ ለመከላከልና ለማስቆም በግዳይ ስራ ላይ በተሰማሩበት ወቅት ላይ መሆኑን የመረጃ ምንጩን ገልጿል። የድሬዳዋ ፖሊስ ጠቅላይ መምሪያ የኢንስፔክተር ጀዋር ሞት በይፋዊ ማህበራዊ ትስስር ገጹ አረጋግጦ የፖሊስ አዛዥ ቆስለው በከተማ በሚገኝ ፈረንሳይ ሆስፒታል ሕክምና ቢደረግላቸው ህይወታቸው ሊተርፍ እንዳልቻለም ገልጿል። ወደ ዝርዝር ወደ ያዝነው መረጃ እናመራ። በቅድሚያ ወደ ትግራይ እናመራለን። ከወደ ትግራይ አነጋጋሪ መረጃዎች በመውጣት ላይ ናቸው። በቅርቡ ስልጣን ላይ የተረከበው ህወሓት ትምህርት ቤቶች ቀደም ብለው እንዲያልቁና እንዲዘጉ ከዛም አልፎ ለሁለት ወራት የመንግስት ሰራተኛ ደሞዝ አይከፈልም በሚል በርካቶች ህወሓት ለቀጣይ ፍልሚያ በመዘጋጀት ላይ መሆኑ እየተነገረ ባለበት ሰዓት ከወደ ትግራይ አንድ የአዲስ መረጃ ወጥቷል። በትግራይ ክልል ወቅታዊ ፖለቲካ ውጥረትና የጸጥታ ሁኔታ ዙሪያ እጅግ አነጋጋሪና አዳዲስ መረጃዎች እየወጡ ቀጥሏል። በትግራይ ክልል የሚንቀሳቀሰው የተቃዋሚ ባይቶና ፓርቲ ከፍተኛ አመራር የሆኑት አቶ ክብሮም በፋና ቴሌቪዥን በሰጡት ልዩ ማብራሪያ መላው ሀገር የሚያነጋግር ጠንከር ያለ ትችትና ክሶችን ሰንዝረዋል ተብሏል። አመራሩ በትናንትናው ከትንተናቸው ላይ ከአንስቱ ዋነኛ ነጥብ እንጀምር። የኤርትራ መንግስት በመቀሌ ከተማ ውስጥ ምንም አይነት ታፔላ ወይም ይፋዊ መለያ ምልክት የሌለ በት ድብቅ ቢሮ መክፈቱን በይፋ ተናግሯል። አቶ ክብሮም እንዳሉት ይህ የኤርትራ አካል ጽምዶ ከተባለው የአካባቢ ስብስብ ጋር በፈጠረው ትስስር አማካኝነት በትግራይ ምድር ላይ ያለምንም ከልካይ እየተንቀሳቀሰ ይገኛል። ይህ አይነቱ አሰራር በክልል ውስጥ ያለው የህግ የበላይነት የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑ በላይ በትግራይ ህዝብ ወደፊት ዕጣ ፈንታ ላይ ከፍተኛ ስጋት ምስቅልቅል የሚፈጠር መሆኑን በአጽንኦት ገልጿል። የባይቶና አመራር አቶ ክብሮ በዚሁ የፋና ቴሌቪዥን ቆይታቸው የኤርትራን እጅ ብቻ ሳይሆን በትግራይ ክልል ለረጅም ዓመታት በስልጣን ላይ የቆየው የህዝባዊ ወያነ ሓርነት ትግራይ ህወሓት ፓርቲንም ክፉኛ ተችቷል። ህወሓት ባለፉት ዓመታት የተከላቸው የፖለቲካ መስመሮች የወሰናቸው ውሳኔ የትግራይን ህዝብ ለከፍተኛ መከራ፣ ስደትና ውድመት የዳረጉ መሆኑን የጠቀሰው አመራሩ
ድርጅቱ በተግባር የትግራይ ህዝብ ዋነኛ የችግር ምንጭ ነው ሲሉ በድፍረት ተናግሯል። ይህ ከተቃዋሚ ፓርቲ አመራር የተሰነዘረው ጠንካራ ወቀሳ በክልሉ ባለው ጊዜያዊ አስተዳደርና በህወሓት መካከል ያለው የውስጥ የፖለቲካ ክፍፍል ይበልጥ የሚያጎላ እንደሆነም ገልጿል። ለመሆኑ የባይቶና ፓርቲ አመራር ያነሱት የሻዕቢያ ድብቅ ቢሮ ክስ እውነታው ምንድን ነው? የክልሉ ጊዜያዊ አስተዳደር ስለዚህ ምን ምላሽ ይሰጣል? ህወሓትስ በአጠቃላይ ምን ምላሽ ይሰጣል? ጉዳዩን ተከታትለን ወደ እናንተ የምናጋራ ይሆናል። ሌላው ባለፈው በርካታ በሺ የሚቆጠር ህዝብ ሲፈናቀልና ሲገደል እንዲሁም ሲታገት አንድ መግለጫ ወይም የሀዘን መግለጫ ሰጥቶ የማያውቀው ራሱ የሃይማኖት ተቋም ብሎ የሚጠራው ቡድን ለምርጫው ስል ጸሎት አውጇል። ሰባተኛው ሀገር አቀፍ ምርጫ ተከትሎ በሀገራችን የፖለቲካና የማህበራዊ ሚዲያ መድረኮች ላይ እጅግ አነጋጋሪና ትኩስ አጀንዳ ሆኖ የቀጠለው መረጃ እጃችን ገብቷል። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰባተኛው ሀገር አቀፍ ምርጫ በሰላም በነጻነትና በፍትሃዊነት እንዲጠናቀቅ በማለት ታላቅ የሀገር አቀፍ የጸሎት ፕሮግራም ማዘጋጀቱን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የጉባኤው ጠቅላይ ጸሐፊ ቀሲስ ታጋይ ታደለ እንደገለጹ ከሆነ ይህ የጸሎት መርሃ ግብር ግንቦት 16 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በአዲስ አበባ አራዳ ፓርክና በተለያዩ የክልል ከተሞች በጋራ ይካሄዳል ሲሉ አውጇል። በእለቱም የሃይማኖት አባቶች፣ የምርጫ ቦርድ ኃላፊዎች፣ የፖለቲካ ፓርቲዎችና የገዢው ፓርቲ ተወካይ ይገኛል ተብሎ ይጠበቃል። የጉባኤ ዋና ዓላማ የሀገሪቱ የሰላም ጉዞ ማስቀጠልና በዜጎች መካከል እኩልነት ማረጋገጥ መሆኑ በመግለጫው ላይ ጠቅሷል። በአጠቃላይ በመግለጫው ላይ ሀገሪቱ አሁን ያለችበት ሰላም ተጠናክሮ እንዲቀጥል ጸሎት ያስፈልጋል ሲል ገልጿል። ይሁን እንጂ ይህ የጸሎት ጥሪ ይፋ መደረጉ ተከትሎ በበርካታ የህብረተሰብ ክፍሎችና በማህበራዊ ሚዲያ ተጠቃሚ ዘንድ ከፍተኛ የሆነ የተቃውሞና የቅሬታ ማዕበል አስነስቷል። በርካታ ዜጎች ተቃውሟቸውን የሚያሰው በሀገሪቱ ባለፉት 8 እና 7 ዓመታት በርካታ ግጭት ሲከሰቱ፣ ዜጎች በገፍ ሲገደሉ፣ ሲታገቱ፣ ሲሰደዱ ተቋሙ ጠንከር ያለ መግለጫ ወይም የሀዘን መርሃ ግብር አለማድረጉን በመጥቀስ ነው። ብዙዎቹ በሺ የሚቆጠር ህዝብ በየቀኑ ችግር ላይ ሲሆን ድምጽ ያልነበረው ተቋም አሁን ምርጫን ብቻ ተገና አድርጎ መውጣቱ አግባብ አይደለም የሚል ጠንካራ ትችት እየሰነዘሩ ይገኛሉ። ከዚህ በተጨማሪ ይህ የጸሎት ጥሪ ከመንግስት ከፍተኛ አመራር ሰሞኑን ከተላለፈ ጥሪ ጋር የተያያዘ ነው በሚል መርሃ ግብሩ የፖለቲካ ፍጆታ ወይም የካድሬ ጸሎት ሲሉ የሚኮኑ ድምጾች በስፋት እየተሰሙ ቀጥሏል። በተለይ ሰዎች በማንነታቸውና በፖለቲካ አመለካከታቸው ሲታሰሩ ጦርነት ይብቃ ብሎ ያላወገዘ ቡድን አሁን ላይ ይህንን መሰል ጥሪ ማቅረቡ ሚዛናዊነት የጎደለ ነው የሚሉ አስተያየቶች በሶሻል ሚዲያ ላይ አይለዋል። ጉዳዩን ተከትሎ በማህበራዊ ሚዲያ ገጾች ላይ የጦፈ ክርክርና ውጥረት እየታየ ሲሆን ያውን ተከትሎ በማህበራዊ ሚዲያ ገጾች ላይ የጦፈ ክርክርና ውጥረት እየታየ ሲሆን በተለይ በዚህ ስብስብ ላይ ተቃውሞ ሲሰማ እንደሚችል እየተነገረ ይገኛል። የሃይማኖት ተቋማት የህዝብን ህመም እኩል መጋራት አለባቸው የሚሉ ዜጎች ወቀሳና የጉባኤው የሰላም ጥሪ መድረክ እንዴት እንደሚጠናቀቅ በሂደት የምናይ ይሆናል። መረጃውንም ተከታትለን በዚህ ሚዲያ ወደ እናንተ የምናጋራ ይሆናል። ይህ የሃይማኖት ተቋማት የጸሎት መርሃ ግብርና ጥሪ እንዴት አያችሁ? አስተያየታቸውን ታጋኑ በአክብሮት እየጋበዝን ወደ ቀጣይ መረጃ እናመራለን። ዛሬ ከመካከላችን በደረሰ አሳዛኝና ልብ ሰባሪ አደጋ የተሰማንን ጥልቅ ሐዘን ከወዲሁ እየገለጸ መሬት ላይ ያለው ወቅታዊ መረጃ ይዘላችሁ ቀርበናል። ዓመታዊ የቅዱስ ክርስቶስ ሰምራ በዓል በታላቅ ድምቀት ለማክበር በጣና ሐይቅ ላይ በጀልባ ሲጓዝ የነበረ በርካታ የኦርቶዶክስ እምነት ተከታዮችና ምዕመናን በድንገት በገጠመ የጀልባ መገልበጥ አደጋ ሕይወታቸው ማለፉ ተሰምቷል። አደጋው የተከሰተው ተጓዦች ወደ ገዳሙ በመጓዝ ላይ በነበሩበት ወቅት ሲሆን በሐይቁ ላይ በተፈጠረ ድንገተኛ መናወጥ ነው የጀልባ የመጫን አቅም መብለጥ ሳይሆን እንዳልቀረ ተገምቷል። አንዳንድ መረጃዎች ግን ጀልባዎች እርስ በርሳቸው ተጋጅቶች በርካቶች እንደጠለቁ ተገልጿል። እስካሁን ባለው መረጃ መሰረት በአደጋው ህይወታቸውን ያጡ ወገኖች ትክክለኛ ቁጥር በይፋዊ አካል ሙሉ በሙሉ ባይረጋገጥም ካከ የሚወጡ አንዳንድ መረጃዎች ግን የሟች ቁጥር ወደ 50 ሊጠጋ እንደሚችልና በርካታ ምዕመናን የት ደብዛቸው እንደጠፋ እስካሁን አለመታወቁን በከፍተኛ ሀዘን እየገለጹ ይገኛሉ። በአሁኑ ሰዓት በአካባቢ አስቸኳይ ጊዜ ፍለጋና የማዳን ስራዎች እየተከናወኑ መሆኑ ታውቋል። ይህ እንዲህ እንዳለ ይህን ያህል ቁጥር ያለው ቤተክርስቲያን ምዕመን እና የሀገር ወገን በአንድ ቀን አልቆም የባህር ዳር ሀገረ ስብከት ሆነ የክልሉ መንግስት እስካሁን ድረስ ይፋዊ የሀዘን መግለጫ አለማውጣቱም በበርካታ ምዕመናንና የአካባቢ ነዋሪዎች ዘንድ ከፍተኛ ቅሬታና ማሳዘን ፈጥሯል።
ባሮች እንደሚሉት መሰል ትላልቅ ሀገራዊና ሃይማኖታዊ አደጋዎች ሲያጋጥሙ የሃይማኖት ተቋማት ፈጣን መግለጫ መስጠትም የሀዘንና ጸሎት በማድረግና ከተጎጂ ቤተሰብ ጎን በመቆም ረገድ ግንባር ቀደም መሆን ሲገባቸው አሁን የታየው ዝምታ ግን ልብን የሚሰብር ሆኗል ሲሉ ወቅሰዋል። በሌላ በኩል ግን ሀገረ ስብከቱ የአደጋውን ሙሉ ዝርዝርና የሟች ትክክለኛ ቁጥር ከአካባቢ የጸጥታና የጤና መዋቅሮች በደንብ አጣርቶ ይፋዊ መግለጫ ለመስጠት እየተጠባበቀ ሊሆን እንደሚችል ታዛቢዎችም ገልጿል። የአካባቢው አስተዳደርና የባህር ዳር ሀገረ ስብከት በቀጣይ ሰዓታት ስለ አደጋው መንስኤ ስለጠፋበት ወገኖች የሚያወጡት ይፋዊ መረጃ ተከታትለን ለእናንተ የምናደርስ መሆኑን ገልጻለን። ከ12 ዓመታት በፊትም ከንግስ የሚመለሱ ምዕመናን በተመሳሳይ የጀልባ መስጠም አደጋ የብዙዎች ሕይወት ማለፉ ይታወሳል። የአካባቢ ባለስልጣናት ትኩረት ሊሰጡት ይገባል ተብሏል። በአደጋው ሕይወታቸውን ላጡ ወገኖች በሙሉ መጽናናትና ለቤተሰብና ለወዳጅ ዘመዶቻችን ደግሞ አምላክ ብርታቱ እንዲሰጥ ከልብ እንመኛለን። የተከበራችሁ ተመልካቾች ና አድማጮቻችን በአደጋው ዙሪያ ያላችሁ ተጨማሪ መረጃ ወይም የሀዘን መግለጫ በኮሜንት መስጫ ላይ በሰለጠነ መልኩ እንድታካፍሉ እንጠይቃለን። ቪዲዮውንም ለሁሉም እንዲደርስ ቪዲዮ ላይክ፣ ሼር በማድረግ ሌሎች ያጋሩ። ነፍስ ይማር እያል በቀጣይ መረጃ እስከምንገናኝ በያላችሁበት ሰላም ቆዩን።